ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን፣ እንኳን ለሚያዝያ 27 የድል በዓል አደረሳችሁ። ለዚህ የሸገር ካፌ ውይይት የጋበዝነው የሸገር ካፌ ደንበኛ የታሪክ ተመራማሪ አበባ አያሌው ነው። አበባው አንተንም እንኳን አደረሰ። እንኳን አብሮ አደረሰን። አበባው የነጻነት ቀን ነው፣ የአርበኞች ቀን ነው ወይንስ የድል ቀን ነው? አስረዳ። አንዳንድ ካላንደር ላይ የአርበኞች ቀን ይባላል። በፊት ደግሞ አከባበሩም ከሚያዝያ 27 ወደ መጋቢት 28 ተመልሶ እንደገና ነው ወደ ሚያዝያ 27 የመጣው። ከዚህ በፊትም አንስተነዋል ይሄንን ጉዳይ። ዛሬም አጠር አድርገህ ብታነሳው ደስ ይለኛል። ሸገርም ያለው ድል በር መግቢያ ላይ ስለሆነ እሱንም አንስተህ ለምን ድልበር ተባለ እንዳልሽው ነው። እንግዲህ ድልበር የተባለው እንኳን ንጉሠ ነገስቱ ወደ አዲስ አበባ ሲገቡ በዚህ ነው የገቡት። ያ ስለሆነ እንግዲህ ድልበር ተብሎ ተሰየመ። በየቦታው ንጉሠ ነገስቱ አዳዲስ ስሞችም እግረ መንገድ ከኦሜድላ ጀምረው አዲስ አበባ እስከሚመጡ ድረስ አንዳንድ ቦታዎችን ሰይመዋል። አሁን ከሁለቱ ከሰየሟቸው ውስጥ ሁለቱ የሚታወቁት አንደኛው ይሄ ድልበር ነው። ሁለተኛ ደግሞ ፍኖተ ሰላም ጎጃም ውስጥ ያለችው ከተማ ማለት ነው። ፍኖተ ሰላም የተባለችው ያኔ ነው እሳቸው ናቸው የሰየሟት። ተዛርፈው ነበር እና ያው የሰላም መንገድ ብለው ነው የሰየሙትና ድልበር እንግዲህ በድል አድራጊነት የገቡበት ስለሆነ ነው ወደ አዲስ አበባ። ቅድም እንዳልሹ ደግሞ ግማሹ የነጻነት ቀን ብሎ ይናገራል፣ ግማሹ ደግሞ የአርበኞች ቀን ነው፣ የአርበኞች በዓል ነው ይላል፣ ግማሹ ደግሞ የድል በዓል ነው እያሉ የሚናገሩም አሉ። የሚዲያ ሰዎችንም ይጨምራል። በነገራችን ላይ አንዳንድ ጊዜ መቼም እኛ ሀገር ላይ ነገሮች ይቀያየሩና በየዘመናቱ ነው በየስርዓቱ እንደ ወጥ የሆነ እንኳን አንድ መታሰቢያ ሲደረግ ስያሜ እንደዚህ ይቀላቀላል። ያን ደግሞ ተከታትሎ የለም የሚከበረው እኮ ይሄ ነው ብሎ የሚገልጽም እንደው ሁነኛ አካል የለም እና ሚያዝያ 27 የሚከበረው በዓል የድል በዓል ተብሎ ነው የሚታወቀው። በእንግሊዝኛው ደግሞ ቪክትሪ ዴይ ነው። ይሄ የተሰየመው ንጉሠ ነገስቱ እንግዲህ ሚያዝያ 27 1933 ዓመተ ምህረት አዲስ አበባ ገቡና እንግዲህ የእንግሊዝ ሰንደቅ ዓላማ ወረደ። የእንግሊዝ ሰንደቅ ዓላማ ወርዶ ታላቁ ቤተ መንግስት ላይ የኢትዮጵያ ሰንደቅ ዓላማ ተሰቀለ እና ንጉሠ ነገስቱ ራሳቸው ይህ የድል ቀን ተብሎ በኢትዮጵያ ሕዝብ ይታሰብ ብለው በረጅሙ ንግግራቸው እዛው ስለጠቀሱት ነውና ሐውልቱ 4 ኪሎ አሁን ለዚህ ለሚያዝያ 27 የቆመው አለ አይደል? ለመታሰቢያ ለአርበኞችም። አርበኞች ሲባል ብዙ አርበኞች ናቸው በስደት የቆዩት፣ በጫካው በገደሉ በየሸንተረሩ ደግሞ ከጣሊያን ጋር ፍልሚያ ሲያደርጉ የነበረ እንደገና ደግሞ የውስጥ አርበኞች አሉ። የሶስቱ ምልክት አለ እዚያ ላይ። እነዚህን ሁሉ አጠቃሎ እንግዲህ ያ እዛ ሐውልት ላይ ያለው ምንድነው? የድል ሐውልት ነው የሚለው። በእምነ በረድ መሀል አክሱም የሚመስል ቋሚ እንትን አለ አይደለም? እሱ ላይ የድል ሐውልት ነው የሚለውና የድል በዓል ነው የሚባለው። የአርበኞች ቀንም ተብሎም አይታወቅም፣ የነጻነት ቀንም ተብሎ አይታወቅም። በደርግ ጊዜ እንዳልኩሽ እንግዲህ ከ1934 ከመጀመሪያው አመት ክብረ በዓል ጀምሮ እስከ 1967 ድረስ ሚያዝያ 27 ተከብሯል። የሚከበረው ሚያዝያ 27 ነው እንጂ መጋቢት 28 አይደለም። ከዛ 68 ጀምሮ ግን በመጋቢት 28 እንዲከበር ተደረገ። ደርግ ነው ይሄን ያደረገው። አንደኛ ያው በወቅቱ የንጉሱና የዘውድ ስርዓቱ ጥላቻ አልነበረም። ለምንድን ነው በሳቸው በገቡበት የሚሆነው? መጋቢት 28 ነው መሆን ያለበት። መጋቢት 28 አዲስ አበባ ከጣሊያን ነጻ ያወጣችበት ነው። እንግዲህ እንግሊዞች ትልቅ ዘመቻ ሲያደርጉ በምስራቅ አፍሪካ ከፋፍለው ነው የተለያዩ ወታደሮቻቸውን ከሱዳን የተነሳለ 2 ጦር እንደገና ደግሞ ከኬንያ ደግሞ ከሞያሌ አቅጣጫና ከዚህ ከሶማሌም በኩል አለ አይደል? የደቡብ ሶማሊያ ያኔ የጣሊያን ቅኝ ግዛት የነበረው ከዚያ በኩል የመጣለ እና በኋላ ጄኔራል ሆኗል። ያኔ እንኳን ኮሎኔል ነው። ኮሎኔል አላን ካኒንግሃም የሚመራው የእንግሊዝ ጦር
ደጃዝማች ገረሱ ዱኪ እንደገና ደግሞ ከነ በቀለ ወያምና ሌሎች የደቡብ አርበኞች ጋር ሆኖ አዲስ አበባን መጋቢት 28 1933 ነው ያስለቀቋት። የጣሊያን ሰንደቅ ዓላማ ወረደና የማን ሰንደቅ ዓላማ ተሰቀለ? ትልልቅ ስፍራዎች ላይ የእንግሊዝ ሰንደቅ ዓላማ ተሰቀለ እና ሰው ግራ አለው። ያንዴ ምንድነው የጣሊያን መንግስት ወርዶ የእንግሊዝ መንግስት ነው ወይ የሚተካውና ልክ ህዝቡ የነጻነት ስሜትም አልተሰማው። ግን አርበኞች ገብተዋል፣ የእንግሊዝ ጦርም ገብቷል። የመጀመሪያው ሬጅመንት እንደውም የገባው የስኮትላንድ ሰራዊት ነው። ከዛ በኋላ ከኮንጎም ከደቡብ አፍሪካም ይዘውት የመጡ ነበረ። ይሄ ከቅኝ ግዛቶቻቸው የመለመሏቸው የጥቁር ሰራዊቶችም ነበሩ። እነሱም ገቡና መጋቢት 28 አዲስ አበባ በእንግሊዞችና በኢትዮጵያ አርበኞች ስር የዋለችበት ነው እና ደርግ 68 ላይ ጥንታዊት ኢትዮጵያ አርበኞች ማህበር መሪዎችንም አባላትንም ይጠራና እንግዲህ የበዓላት የብሔራዊ በዓላት ሽግሽግ ልናደርግ ነው። እንደዚያ ከሆነ አንደኛው ትልቁ ምንድነው የክርስቲያን በዓል ይበዛልና በኦርቶዶክስ ክርስቲያን በኩል ያለው ያው ሌሎችንም ክርስቲያኖችንም ይጨምር ነው። ለነገሩ ይሄ ፋሲካ ምን ስንወስደው የሙስሊሞችንም ልናስገባ ስለሆነ እንደገና በብሔራዊ በዓላት ደግሞ እንዳድዋ አይነቶቹ የሚከበሩ ስለሆነ ግረ መንገድም ደግሞ ምን ሊሆን ነው ይሄ መስከረም 2ም እንደ በዓል ሊገባ ነው ያው ዘውዳዊ ስርዓቱ የተገረሰሰበት ተብሎ እና በዝግ ስራ ተዘግቶ የሚከበረው ቀርቶ ታስቦ ቢውል ምን መስላችኋል ሲሏቸው እነሱም እንግዲህ ያን ደርግን የሚዳፈር ኃይል እንደው መቼም አይገባም ለማለት የሚቻል አይደለምና አይ ይሁን ብለው ተስማሙ። ከሚያዝያ 27 ወደ ምን ዞረ? ወደ መጋቢት 28 አዞሩትና እንግዲህ እስከ ደርግ ውድቀትና በኋላ ኢህአዴግ ሲመጣ ነው እንደገና ክርክር የተነሳን። ፕሮፌሰር ሽፈራው ነበሩ፣ ሌሎችም የታሪክ ምሁራን ነበሩ። ትክክለኛው ንጉሰ ነገስቱ የገቡበት ሚያዝያ 27 ነው። ኢትዮጵያ ንጉሰ ነገስቷን ስታገኝ ይሄ የህዝቡ ድባብ ያኔ የነበረው ከሁሉም ደግሞ የእንግሊዝ ሰንደቅ ዓላማ ወርዶ የኢትዮጵያ ሰንደቅ ዓላማ ሲሰቀል በታላቁ ቤተ መንግስት ያ ምንድነው የኢትዮጵያን ሉዓላዊነት የኢትዮጵያን በራሷ መንግስት መሆኗን እንግሊዝ ሊሰቅልም አይችልም ነበር። ሰንደቅ ዓላማውን እነሱ አድርገውት የነበረ ያኔ ምንድነው ከጠላት አስለቅቀን የያዝነው የጦር ቀጠና ሊብሬትድ ኤኒሚ ቴሪቶሪ ብለው ነው ሰይመውት የነበረና ትንሽ ግብግቦች ነበሩ በእንግሊዝ ሰራዊትና በአጼ ኃይለ ሥላሴም ለቀጣዮቹ 2 እና 3 አመታትም ማለት ነው እና ለዚያ ነው ትክክለኛው ቀን እንግዲህ መጋቢት 28 ሳይሆን ሚያዝያ 27 ነው። ለማንኛውም ግን እንደ ፖለቲካው ትኩሳት ብዙ ጊዜኛ ሀገር አንዱ ትልቁ ችግር እንደነዚህ አይነት በዓላትን ከፖለቲካው ትኩሳት ጋር ሞቅ አንዴም ቀዝቀዝ እያለ መሄዱን ችግር ነው እና አንድ ቁርጥ ያለ በኋላው ታሪካችንም ላይ እንደ ወርቅና ስምምነት መፍጠር የሚያስፈልግ ይመስለኛል። አበባው እንደው ይሄንን አጋጣሚ አንስቼ አሁን ለምሳሌ ይሄን በዓል ማስተዋወቅ ስያሜው እንዲህ ነው ማለት ያለበት አሁን ለምሳሌ የባህልና ቱሪዝም ቢሮዎች፣ ጽህፈት ቤቶች፣ ሚኒስትሮች፣ የጥንታዊት አርበኞች ማህበር እነዚህ ሁሉ ይሄንን ማስረዳት አለባቸው። ሁለተኛ ደግሞ ትልቁ ችግራችን እንዳልሽው አንዱ ስርዓት ያልፍና አንዱ ሲመጣ የራሱ የሆነ የሚጨምረዋል፣ አንዱ የሌላውን ያጠለሻል። በዛ መሀል ላይ እንግዲህ ሚያዝያ 27 ንጉሰ ነገስቱ ሲገቡ ንጉሰ ነገስቱ ስለገቡ አይደለም ትልቁ ቁም ነገር የእንግሊዝ ሰንደቅ ዓላማ መውረዱ ነው። ያ ትልቅ ተምሳሌት አለው፣ ዝም ብሎ አይደለም እና ከንጉሱ ጋር አገናኘው። አሁን ደርግ ንጉሱ አገር ጥለው የሸሹ አይደለም ወይ? እሳቸው ስለመጡ ነው የአገሪቱ ነጻነት የተረጋገጠው 28 ላይ ነው። 28 ላይም አይደለም እኮ 27 ላይ ሰንደቅ ዓላማ ሲሰቀል አንድ ልዩ ምልክት አለው፣ አንድ የሚያመላክተው ነገር አለ እንጂ በኋላ ከ3 አመታት በኋላ ነው እንደውም እንግሊዞች ኢትዮጵያ ላይ ያላቸውን ጫና ሙሉ ለሙሉ ለቀው ንጉሰ ነገስቱም የራሳቸውን ካቢኔ ያቋቁመው ያስተዳደር ስርዓታቸውን መዘርጋት የጀመሩ እንጂ እኮ እንግሊዞችማ የለም ይሄን ቀጠና ከጣሊያን ያስለቀቅነውን እኛንን የምናስተዳድር ሁሉ ብዙ ልፋት ነበረ ማን ነው ይናገራሉ በወቅቱ የነበሩ ሰዎች በዚህ ጉዳይ ላይ ትረስት ሺፕ የሚሉት አለ። አሁን መጀመሪያ ዓለም ጦርነት ላይ ምንድነው ያደረጉ? ጀርመን ስትሸነፍ በጀርመን ስር የነበሩ የአፍሪካ ቅኝ ግዛቶቿን በሞግዚት አስተዳደር እንግሊዝ ተረከበ። አሁን ሁለተኛው የዓለም ጦርነት ላይም የእንግሊዝ ሀሳቡ እንደዚያ ነበረ። ጣሊያን ጠላት ነች፣
ጣሊያን እንግዲህ ጠላት ከሆነች እሷ በቅኝ ግዛትነት ስትገዛቸው የነበሩት ሁሉ በምን መግባት አለባቸው? በትረስትሺፕ እና በማንዴት ይያዙ በሞግዚትነት ለጊዜው ይዞ እንግሊዝ አሳቡ የነበረ እንግዲህ አገሪቱን ረዘም ላለ ጊዜ ማስተዳደር ነው። በዚያም ላይ ደግሞ ኢትዮጵያ ትልቅ ስትራቴጂካዊ ጠቀሜታ አላት ለእንግሊዝ። ምክንያቱም ሱዳን በእንግሊዝ ስር ነው ያኔ የነበረ፣ ግብጽ በእንግሊዝ ስር ነው። ያ ምንን ያመጣል? የአባይን ውሃና አካባቢውንም ተቆጣጥሮ ትልቅ እንደው መተማመኛ። ሁለተኛ ደግሞ በአጋጣሚው ኢትዮጵያን ከያዙ ማለት ነው። ኢትዮጵያ በጣም እንግዲህ ብዙ ሀብት ያለው ሀገር ነው። ለዚህ ሁሉ ይጠቅማቸው ነበርና ሀሳባቸው እንኳን ትንሽ እንደው ገፋ ያለ ነበረ። ግን ንጉሠ ነገስቱም ይበገሩ አይደሉም ለእንደዚህ አይነቱ። አሁን በዛን ጊዜ የነበሩት የቁርቋሶ እርሾዎች እስከዛሬም ድረስ ኢትዮጵያ ውስጥ ችግር ፈጥረዋል የሚሉ ሰዎች አሉ። በጣም በዚህ መንገድ ብናቀርበው ይሻላል ብዬ ነው። አበባው ልክ ነው። በእንግሊዝ አስተዳደር ስር የተጀመሩ አንዳንድ ስራዎች እስከዛሬም ድረስ ፖለቲካው ልክ ነው ችግር አለው ብለው ያስባሉ። የእንግሊዝ አስተዳደር ብዙ ቦታዎች ላይ ችግር ነው የፈጠረ። ኢትዮጵያ ላይ ከወሰድነው ደግሞ ምንድነው ይሄ ወደ እንግሊዝ ሶማሊላንድ የሚባል የእንግሊዝ ሶማሊያ አሁን ሰሜኑ ማለት ነው የሀርጌሳ መንግስት የሚመራው ማለት ነው። ከሱ ጋር ኩታ ገጠም የነበረ ሀውድ የሚባል በጣም በግጦሽ በምን በውሃም ለምለም የሆነ አካባቢ ነበር። እሱን የመልቀቅ ፍላጎት አልነበራቸው። ታችኛውን ኦጋዴን እንኳን በብዛትም ፍላጎት አልነበራቸው። እሱ ቆይቶ ነው የተለቀቀ። አሁን እንግዲህ ያ የእንግሊዝ ዳፋ ደግሞ በኋላ ይሄ በሶማሊያ ወረራ ጊዜ ሁሉ እንዳንድ ምክንያት ይሆናል። ኢትዮጵያን ደግሞ እንግዲህ ከጣሊያን ካስለቀቅናት ኢትዮጵያ ምን አይነት አስተዳደር ይኑራት እያሉ ሁሉ ኤርትራ በነበሩበት ጊዜ የጠነሰሷቸው ነገሮች አሉ። እነዚያ ዞረው እንደው በንጉሠ ነገስቱ ጊዜም እንኳ ባይሆን በኋላ ያው ጊዜያቸውን ጠብቀው እንደ ፖለቲካ እንቅስቃሴ እየሆኑ እየተነሱ አሁን ድረስ ልንላቀቀው ያልቻልነው መገረኑ እስካሁን ድረስ ማለት ይቻላል አይደለ? አበባ ወደ እንግዲህ ሚያዝያ 27 የምናከብርበትን የድል በዓል እንዳንረሳው እንመለስና ወደዛ የፋሽስት ኢጣሊያ የወረራ ምክንያት የወልወል ግጭት ነው ይባላል ነበር ወይ? ዋና ምክንያቱ ወልወል ላይ የነበረው ግጭት ነው ወይ? ከዛው ጋር አያይዘህ አንድ ላይ የሁለተኛው ዓለም ጦርነት የተጀመረው ጀርመን ሆላንድን ስትወር ነው አይደለ? ታሪክ ትምህርት የሚያስተምረን እንደዛ ነው። ሴፕቴምበር 1 1939 በእነሱ ጀርመን ፖላንድ ስትወር ሁለተኛው ዓለም ጦርነት ተጀመረ። አው ተለኮሰ ብለው ይባላል። ሁለተኛው ዓለም ጦርነት ተጀመረው እንጂ በኢትዮጵያ አልነበረም ወይ? ልክ ነው። አሁን እንግዲህ አንደኛ ምንድነው ኢትዮጵያ ከዛ በፊት ከጣሊያን ወረራ በፊት ምን ነበራት ብለን ማሰብ አለብን። አንደኛ የዓለም መንግስታት ማህበር አባል ነች። የሊግ ኦፍ ኔሽንስ አባል ነች። እንግዲህ አፍሪካ ውስጥ ነጻ መንግስት ሆና የሊግ ኦፍ ኔሽን ብቸኛ አባል የሆነችው እሷ ነች። የሃይቲ እና ሌሎች እንደዚህ ካሪቢያን አካባቢ ያሉት አንዳንድ አሉ። እንግዲህ የሊግ ኦፍ ኔሽን ግን አባላቶች አይደሉም እነዚያ። አሁን ያ በሚሆንበት ጊዜ አሁን እንግዲህ የሊግ ኦፍ ኔሽን ኢትዮጵያን መከላከል ነበረበት። አብዛኛዎቹ እንደው የሊግ ኦፍ ኔሽንስ ወይም የዓለም ማህበር አባል የሆኑት አውሮፓውያን ቢሆኑም ሌሎቹም ስለነበሩ ኢትዮጵያን እንትን ማለት ነበረባቸው፣ መከላከል ነበረባቸው። አሁን ወልወል በርግጥ እንደው የወረራው ምክንያት ነው ወይ ቢባል አይደለም። እንደው በምን እንለኩስ ነው ጦርነቱን። አሁን እንግዲህ የሆነው ምንድነው? ጣሊያን ከፍተኛ ዝግጅት ነው ያደረገችው ኢትዮጵያን ለመውረር። እንግዲህ የቤኒቶ ሙሶሊኒ የፋሺስት መንግስት ስልጣን ከተቆጣጠረ በኋላ በአውሮፓውያን አቆጣጠር በ1922 ነው። ከዛ ከ22 ጀምሮ እንግዲህ እኛን የወረሩት በእኛ 1928 ቢሆንም በእነሱ 35 አይደለ? ለረጅም ዘመናት ምንድነው የተደረገው? ጣሊያን ትልቅ ሀገር መሆን አለባት፣ ከማንኛውም አውሮፓ ሀገር ማነስ የለባትም። ይሄ ደግሞ መሆን ያለባት ትልቅ የምትሆነው ደግሞ ዝም ብሎ ሳይሆን ቅኝ ግዛት ሊኖራት ይገባል። የጣሊያን ቅኝ ግዛት ኤርትራ፣ ሊቢያና የኢጣሊያ ሶማሊያ የሚባለው ይሄ ደቡቡ ሶማሊያ ነው። ሊቢያን ስንወስደው ያኔ እንግዲህ የነዳጅ ዘመን አይደለም፣ የፔትሮሊየም የለም፣ እንደ ወና በረሃ ነው በአብዛኛው። ሶማሌም ሲወሰድ ይሄ የዋቢ ሸበሌና ገናሌ ወንዝ ተገናኝተው የጁባ ወንዝ የሚባለው አለ አይደል? እዛ አካባቢ ሸንኮራ ሙዝ ከማምረት ውጪ ሌላው አካባቢ እንደው የሚገብር ህዝብ እንኳን ያን ያክል በብዛት የለበትም። ሊቢያም እንደዛው ነው። እንደው ህዝብ አይደለ የሚገብርና ለልማቱም ለምኑም ኃይል ሊሆን የሚችለው ባዶ ነው። ኤርትራ ሻል ይላል እንደውም ከዚያ ማለት ነው። ስለዚህ ጣሊያን ፋሽስቶቹም ያሰቡት ምንድነው? ኢትዮጵያን መያዝ አለብን። ኢትዮጵያን ስንይዝ ሁለት ነገር እናደርግ። አንደኛ ክብራችን ከፍ ይላል፣ አድዋውንም መበቀል አለ። ሁለተኛ ደግሞ ክብራችን ከፍ ይላል። ሁለተኛ
ምን አደረጉ? ጣሊያን ከፍተኛ ችግር ነበረባት፣ የኢኮኖሚ ችግር። ያ የኢኮኖሚ ችግር ምንድነው? እንደው ኢንዱስትሪዋ ያን ያክል የበለጸገ አይደለም። ሌሎቹ ኢንዱስትሪያቸው የበለጸገ ለምንድነው? ጥሬ ዕቃ ከየት ይመጣል? ከአብዛኛው ከያዟቸው የቅኝ ግዛት ሀገሮች ማለት ነው። የቅኝ ግዛት ሀገሮች እንደገና የገበያ ምንጭም ናቸው። ኢንዱስትሪዎቻቸው የሚያመርቷቸውን ምርቶች እየወሰዱ እዛ ይሸጣሉ። ስለዚህ ለጣሊያንም ለኢንዱስትሪዋ ማደግ ከፍተኛ አስተዋጽኦ ያደርገው ኢትዮጵያን ይዛ የተለያዩ ማዕድናትንም ሆነ ምን ጥሬ ዕቃ ወደ ጣሊያን መላክ ሲጀምር ነው። ከዚያ አልፎ ተርፎ ደግሞ ጣሊያን ውስጥ በተለይ ደቡብ ጣሊያን ውስጥ ይሄ ከናፖሊ ወደ ታች ያለው አካባቢ ሲሲሊን ጨምሮ ማለት ነው አብዛኛው ገበሬ ነው። የመሬት ጥበት አለ፣ ስራ አጥነት በጣም በዝቷል። ስለዚህ ይሄ ሁሉ ሲሆን የነበረው ምንድነው? ወደ አሜሪካ ነው የጣሊያን ሰው ጥሎ የሚሄደው ማለት ነው። ምክንያቱም አሜሪካ የተሻለ እድል አለው። አሜሪካ ደግሞ በወቅቱ ነጭ የተባለውን ሁሉ ከአውሮፓ እንደ ልቧ ነው የምትቀበለው የነበረ። ስለዚህ ያንን መሬት የሌለውን ገበሬ ይሄ በከተማ ያለውን የቦዘነውንም ምንም ጉልበት ሰራተኛውንም ኢትዮጵያ ላይ አምጥተን እናሰፍረዋለን። ያም ራሱ አንድ ለኢኮኖሚው ትልቅ መፍትሄ ይሆናል ብለው ነው ያሰቡት። ለዚህ ሲዘጋጁ ነው የቆዩት። ስለዚህ አሁን 1925 ጀምሮ በእኛ አቆጣጠር ማለት ነው ጣሊያኖቹ ትንሽ መነቃቃት ጀመሩ። ጦር መሳሪያ በብዛት አምርተዋል። ሁለተኛ ደግሞ እንደገና ይሄ ከፍተኛ ቁጥር ያለው ሰራዊት እያሰለጠኑ ኤርትራ ማከማችተዋል። የአውሮፕላን ምርት ይሄ የብረት ለበስ ተሽከርካሪዎቻቸውን ጨምረዋል። ይሄን ሁሉ አድርገው ወረራውን ያፋጠነው አንደኛው ትልቁ ምክንያት እንግዲህ ንጉሠ ነገስት ቀዳማዊ ኃይለ ሥላሴ ከነገሱ በኋላ ዘውድ ከደፉ በኋላ ቀስ ብለው የማዘመን እርምጃ ጀመሩ። የፓርላማውን እንተው በአንድ በኩል ይሄና የህገ መንግስቱ አሁን ምን ተጀመረ? የሆለታ ያለው የገነት ጦር ትምህርት ቤት ተከፈተ። ፈረንጆች ደግሞ አምጥተው እንደገና ማሰልጠን ጀመሩ። ቤልጂየሞችና እነዚህ የተወሰኑ ስዊድናውያን አውሮፓውያን ማሰልጠን ጀመሩ። ይሄ እንቅስቃሴ ነገር ውሎ አድሮ የኢትዮጵያን የጦር ኃይል ሊያጠናክረው ነው። ስለዚህ በእኛ ከ1925 ዓመተ ምህረት ጀምሮ ኢትዮጵያን ምንወራት ከሆነ አሁን መሆን አለበት አቅሟ ሳይጠናከር እና የኢትዮጵያ መንግስት ደግሞ ዝም ብሎ ነው ቁጭ ብሎ የነበረ። ስለዚህ አንድ ምክንያት ፈለጉ። ራሳቸው ወልወል ላይ ታህሳስ 5 1927 ዓመተ ምህረት የድንበር ግጭት ፈጠሩ። እዛ ወልወል ያሉት ጉድጓዶች በኢትዮጵያ ድንበር ስር ያሉ ናቸው፣ የኛ ነው የሚል አመጡ። ይሄንን ይዘው እንግዲህ ትልቅ ጭቅጭቅ ተፈጠረ ሊግ ኦፍ ኔሽንስ ማለት ነው። እና በወቅቱ አውሮፓ ላይ እንደው የጦርነት ደመና ያንዣበበበት ነበር። አንደኛ ሂትለር እዛ ጀርመን ውስጥ ትልቅ ሰራዊት እያደራጀ አዲስ የፖለቲካ ፍልስፍናምና ማህበራዊ ስነ ልቦና በጀርመን ህዝብ ዘንድ አምጥቶ የመጀመሪያውን የዓለም ጦርነት እኮ የተሸነፍ ነው በአቅም ማነስ ሳይሆን እንደው ዘስታቢን ዘባክ ይሉታል እነሱ ከጀርባችን ተወግተን ነው በአይሁዶች አይነት ነገር። ይሄ ስለሆነ እንግዲህ ወልወል ዝም ብሎ ምክንያት ነው፣ ምክንያት ፍለጋ እና የሊግ ኦፍ ኔሽንም ይሄን በቀላሉ የሚፈታ ችግር ያውቁታል። አሁን እንግዲህ ጣሊያንን ሽሩ ማለት ጀመሩ። ለምን? ወደ ሙሶሎኒ ወደ ሂትለር ጉያ እንዳይሄድባቸው ነው። ስለዚህ ለዚህ ደግሞ ጦስ መሆን ያለባት ኢትዮጵያ ከሆነች ትሁን ብለው ነው እንትን ያሉት። እና ወልወል ምክንያት አይደለም እንደሆን ብሎ ታስቦ ነው እንጂ እንዳልኩሽ ነው ጣሊያን ኢትዮጵያን የምትወርበት ዋናው ምክንያት ለኢንዱስትሪ ጥቅሟ ህዝቧን አምጥታ እዚህ ጋር ስፍራ ይሄ የስራ አጥነቱን መሬት የሌለው እንደ ሀገበሬ ምንን ሁሉ ችግር ልትፈታበት ነው። ገናናነትም ይኖረናል። ለፋሽስቱ መንግስት ትልቅ ስኬት ነው። ባድዋ የተሸነፍንበትን አሁን በፋሽስቶቹ ጊዜ በቤኔቶ ሙሶሎኒ ኢትዮጵያን አሸንፈን ከያዝን ትልቅ ስኬትና ተቀባይነትም ያመጣል ነው። ምክንያቱም ፋሽስቶች ብዙ ተቃዋሚ ነበሯቸው በነገራችን ላይ። ያ ስለሆነ ነው የጦርነቱ ይሄ የሁለተኛ የዓለም ጦርነት አካል አይደለም ወይ ያልሽው። እንግዲህ አውሮፓውያን ብዙ ጊዜ የራሳቸውን ታሪክ ነው ከፍ የሚያደርጉት። የሁለተኛው ዓለም ጦርነት ሳይጀመር ምን ነበረ? ዘ ፎኒ ዎር የሚባል ነበረ። ዘ ፎኒ ዎር ማለት እንደው ጦርነት እየተደረገ ነው ግን መተኳኮስ የለም ነው። ያም ምንድነው? ሂትለር ተነሳ በ1933 በእነሱ ማለት ነው። የመጀመሪያው ዓለም ጦርነት ላይ በቨርሳይል የተደረገውን ስምምነት እየጣሳ አንደኛ ይሄ የራይን ወንዝ አለ ወደ ፈረንሳይ አካባቢ የነበረ እሱ ከማንኛውም ጦር እና ይሄ የሚሊተሪ እንቅስቃሴ ነጻ ይሁን የተባለውን ጣሰና ያዘው። ኦስትሪያን እንደገና ቀማ፣ አንድ ጥይት ሳይተኮስ ማለት ነው። ኦስትሪያ ያለ ህዝብ የጀርመን ህዝብ ነው፣ ታላቋ ጀርመን መመስረት አለባት። ስለዚህ ብሎ ሄዶ ምንም ጥይት ሳይተኮስ ሰጡት። ከዛ ሄደና ቼኮስሎቫኪያ ግማሹ የኔ ነው አለ እንደገና። ለምን ሲባል አይ ሱዴታንላንድ የሚባለው ጀርመኖች የሚኖርበት ነው፣ ጀርመኖች ያሉበት ሁሉ የጀርመን አካል መሆን አለበት ነው። እንግሊዞች ያቀማጥሉታል ያው ጦርነትን በመፍራት ምኑንም እንትን በማለት ማለት። አሁን ቼኮስሎቫኪያ ላይ ሱዴታንላንድ የሚባለውን የፈለገበት ምክንያት ለሁለት ነው። አንደኛ በዓለም ሁለተኛው ግዙፉ
መሳሪያ ፋብሪካ እዛ ነው ያለው። ቼኮዝ የሚባለው ጠመንጃም እዛ ነው ተመርቶኛም ሀገር ቼኮዝ ተብሎ የሚጠራው። ሁለተኛ ወደ ራሽያ ለመስፈንጠር ይሄ ሱዴታንላንድ የሚባለው ትልቅ ስትራቴጂካዊ ጠቀሜታ አለው። ለዛ ብሎ ነው የያዘው እና ይሄ ሁሉ ጦርነት ነው በነገራችን ላይ። ይሄን ሁሉ ፎኒዋር ካሉት ማለት ነው 1935 ላይ 34 ላይ ዲሚሊታራይዝድ የሆነውን ዞን ሂትለር ሲጥሰው ምን ነው የዓለም መንግስታት ማህበር አባል የሆነችው ኢትዮጵያ በጣሊያን ስትወረር የሁለተኛው የዓለም ጦርነት አካል አይሆንና የሚያስኬድ ነው። ግን ታሪክ ሲጻፍ ሁሉ ጊዜም እንግዲህ አውሮፓውያንን ማዕከል ያደረገ ታሪክ ስለሚያደርጉት የነሱ ብቻ ነው የሚታያቸው። ኢትዮጵያ ብቻ እንኳን አይደለችም። ቻይና ተወራለች እኮ፣ ጃፓን ማንቹሪያን እንደዚሁ ወራለች። ስለዚህ የዓለም ጦርነት ከሆነ ያ የዓለም ጦርነት የተጀመረው ማንቹሪያም ኢትዮጵያም ነው እንጂ የግድ አውሮፓ ላይ አይደለም። አውሮፓ ላይ ያለውን ልክ ፖላንድ ከመወረሯ በፊት ያለውን ፎኒዋር ስለሚሉት እንዴ ጥይት ያልተተኮሰበት ዝም ብሎ ግን የጦርነት ሁናቴ ያለበት ነው የሚሉ ከሆነ የለም ጥይት የተተኮሰውማ እኛ ሀገር ነው። አንቀጽ 16 የሊግ ኦፍ ኔሽንስ ኮቨናንት አለ የዓለም መንግስታት ማህበር ቃል ኪዳን ተብሎ ያኔ ያ ምንድነው አንድ የማህበሩ አባል የሆነ አገር ወይ መንግስት ሌላውን ከወረረ ይሄ በጋራ ደህንነት መሰረት በኮሌክቲቭ ሴኩሪቲ ሌሎቹ ከጥቃት ይታደጉታል። ይሄ ነው እንግዲህ ትልቁ ነገር። በአውሮፓ የማህበር አውድ ውስጥም ስለነበርንበት ልክ ነው። የሚያስኬደው ምንድነው የዓለም ጦርነት የተጀመረው ጣሊያን ኢትዮጵያን ሲወር ነው እንጂ በኋላ ፖላንድን ሁለተኛው የዓለም ጦርነት ማለት ነው እንጂ ፖላንድ በጀርመን ስትወረር አይደለም። እነሱ እንግዲህ ፖላንድ በጀርመን ተወረረች፣ ወዲያውኑ እንግሊዝ ጦርነት አወጀች፣ ፈረንሳይም ጦርነት አወጀች። እዚህ ላይ ነው እንግዲህ ራስን ከፍ ማድረግ ስላለ ነው በእነሱ በኩል። ቅድም ማነሳው አበባው ዝግጅት በኢትዮጵያ በኩል ብዙም አልነበረም ብለሃል። ደግሞ ይሄንን አንዳንዶቹም ያነሱታል ብዙ ዝግጅት እንዳልነበረ። ለምንድነው ኢትዮጵያ በወቅቱ በጣም አሳዛኝና አስደንጋጭ ከፍተኛ እልቂት የተከተለው ሽንፈት ያጋጠማት? ለምንድን ነው? አለመዘጋጀት ብቻ ነው? ያለመዘጋጀት ውስጥ ምክንያት ምንድነው? መቼም በኢትዮጵያ ይሄ ኢትዮጵያ ብዙ ወራሪ ሞክሯታል። እንግዲህ ከቱርክ ጀምሮ ምናቀውን በ16ኛው ክፍለ ዘመን ጀምሮ ማለት ነው። እንግዲህ በዚሁ በቀይ ባህር ነው ብዙ ጊዜ ጠላት የሚመጣና በቱርኮችን ተመተው ተመልሰዋል። በኋላ ግብጾችም እንደዚያው ደርቡሽ ብዙ ቦታ ሞክረዋል፣ አልሆነም። እንደ ወራሪ ኃይል ባይቆጠርም ማለት ነው። ጣሊያን የመጀመሪያው እንግዲህ የአድዋው ጊዜው በድል ተጠናቋል። ኢትዮጵያ በታሪኳ ውስጥ የተሸነፈችው ጦርነት የዚህ የኢጣሊያ ሁለተኛ ስትወረን የነበረውና የ5 ዓመት የአርበኝነት ዘመን ጊዜ የነበረው ነው እና ለምንድን ነው እውነትም ብዙ እልቂት አስከትሏል። ብዙ ሰው ሞቷል። በጦርነት ያን ያክል ሰው ሞቶ አያውቅም በኢትዮጵያ ታሪክ ውስጥ። ምክንያቱን እመጣበታለሁ። እንደገና ደግሞ አስደንጋጭ ነበር። በአንድ በኩል እኮ ህዝቡ የሚያምነው ምንድነው እቺ እግዚአብሔር የሚጠብቃት ሀገር ናት ነው በአብዛኛው። ይሄ በተለይ በክርስቲያኑ በመሀል ሀገሩ ህዝብ ዘንድ ያለው እግዚአብሔር ቃል ኪዳን የገባላት ናት እና እንደው ማንም ዘሎ የሚወራት አይደለችም፣ ይታደገናልም ነው። ይሄ የእስራኤላውያን አይነት አመለካከት አለ አይደለ? እግዚአብሔር ከኛ ጎን ነው የሚለው ነገር በኢትዮጵያም እንደዚሁ ተንሰራፍቶ በህዝቡ ዘንድ የሚታመንበት የነበረ ነው። አሁን ትልቁ ነገር ምንድነው ኢትዮጵያ አድዋ ጦርነት ማግስት ምን አደረገች ሲባል የሰላም ዘመን ነው የነበረ። አሁን የአድዋ ጊዜ የነበሩት የጦር መሪዎች ወታደሩም ራሱ የሚያዙት ብንወስደው በጦርነት ተወልዶ በጦርነት ያደገ ትውልድ ነው የሚባለው። ጦርነትን ያውቀዋል። ከአድዋ በኋላ ያለው ብዙም ጦርነት የለም። የተወሰነች ጦርነት ናት የተደረገችው። ያችም ምንድናት እርስ በርስ ያለችው እንደ ሰገሌ አይነት አንቺም ከዛ በኋላ ደግሞ ራስ ውሳና ራስ ሙልጌታ የተዋጉበት ማለት ነው። ንጉሰ ነገስቱ ነው ሎል ራስ ተፈሪ ሊነግሱ ሲሉ አካባቢ ሌላ ጦርነት ተሳትፎ አያውቅም ሰራዊቱ። ለጦርነት አዲስ የሆነ ትውልድ ነው የተፈጠረው። ብዙም ዘመቻ አያውቅም ምን አይልም። አንድ ይሄ ነው። የጦር አመራርም እንደው የተወሰኑትና ራስ ሙልጌታ ናቸው። እነሱም አርጅተዋል እንጂ እንደው የጦር መሪ ብልህ የሆነም አለልንን አልችልም። በወቅቱ የነበሩትን የኢትዮጵያ የጦር መሪዎች ብንወስድ አሁን እነ ራስ ደስታ ዳምጠው ብዙም የጦርነት ተሞክሮ የላቸው። ደጃዝማች ገብረ ማርያም ጋሪ የጦርነት ተሞክሮ፣ ራስ ካሳ የተወሰናላቸው፣ ራስ ሙልጌታ እንደዛው። ራስ ስዩምን ደግሞ ስንወስድ ብዙም የጦርነት ተሞክሮ የላቸውም። ራስ ምሩ ኃይለ ሥላሴም የላቸው እና ከነ ራስ አሉላ ጋር ከነ ንጉስ ተክለ ሃይማኖት ጋር ከነ ራስ ሚካኤል ጋር ከነ ፊታውራሪ ገበየሁ ጋር ምና ወዳድራቸው አይደለም በጦር ልምድ ማለት ነው። አንድ ይሄ ነው ትልቁ ችግር። ሁለተኛ እንደው በአድዋ ጊዜ የነበረን በመሳሪያ መሳ ለመሳነን እንበል ጣሊያን ያን ያክል የረቀቀ የጦር መሳሪያ አልነበረው። ኢትዮጵያ ከአድዋ በኋላ ያሱ የያዘችውን ምንሽር ያሱ የያዘችው ጠመንጃ አለ አይደለም፣ የተወሰኑ መትረየሶችና እንደው ቀላል
ከባድ መሳሪያዎች የሆለታ ገነት ጦር ሲሰለጥን ትንሽ መጣዋል። እንደገና ደግሞ ዘመናዊ ጦር የላትም፣ ያሱ ጦር ነው ትንሽ ነው። የሆለታ ገነት እኮ ገና አንድ አመት እንኳን አላስመረቀም እኮ ጣሊያን ወረራውን ሲጀምር ማለት ነው። በዘመናዊ የጦር መሳሪያም አልደረጀንም፣ እንደገና ዘመናዊ ጦርም አልተደራጀም። ገና ሲጀምር ነው የመጣው። ጣሊያን ማስገቢያ መንገዱም አስቸጋሪ ነው። የተከበብነው በቅኝ ገዢ ኃይሎች አይደለ? እንዴት በቀላሉ ሊገባ ይችላል? እሱም አንድ ችግር ነው። ጣሊያን እንግዲህ አዲስ ጦር መሳሪያ ይዞ መጣል። አውሮፕላን እንግዲህ ባድዋ ጊዜ አውሮፓውያንም ምንም አውሮፕላን የሚባል ነገር የላቸውም እኮ። አውሮፕላን ለመጀመሪያ ጊዜ ለጦርነትም ጥቅም የዋለው 1911 ላይ ነው በነገራችን ላይ በፈረንጆቹ ማለት ነው። እሱንም ጣሊያን ናት ለመጀመሪያ ጊዜ የተጠቀመችው ሊቢያ ላይ ማለት ነው። ከዛ በኋላ ነው አውሮፕላን የጦር መሳሪያ ሆኖ የመጣ። እኛም አንቺም ላይ ተጠቅመንበታል 22 ላይ ማለት ነው 1922 አንቺም ኪዳነ ምህረት ሲዋጉ ራስ ጉግሳና ራስ ሙልጌታ አንድ አውሮፕላን ቦምብ ጥላለች። እንግዲህ ቦምቡን እንዴት እንደጣሉት እንጃ፣ ወይ በመስኮት ይሁን ወይ በምን፣ ግን መጀመሪያ ወረቀት በተነች። ከዛ በኋላ የጦሩ እንዲፈታ ማለት ነው የራስ ጉግሳ። ከዛ በኋላ ቦምብ ጥላለች። ምን ያክል ውጤታማ ይሁን ግን ለሽብር ለመፍጠሪያና ሰራዊት ለመፍቻ ይሆናል። እና ጣሊያን ከፍተኛ የአየር ኃይል ይዞ ነው የመጣው እና ኢትዮጵያ ላይ የሚውል እንዲውል ተደርጎ በደንብ የተሰናዳ የአየር ኃይል ነው እና ሬጂያ ኤሮኖቲካ ይሉታል እነሱ። አስመራ አምጥተው በደንብ አድርገው ይሄ እየተለማመደ ነው ይዘው የመጡት። ያ ትልቃለ። ሁለተኛ ትንሽ አልነበረም፣ በጣም ከፍተኛ ነው። ምክንያቱም ያን ጊዜ እንደዚህ አውሮፕላኖቹ በቀላሉ ነው የሚመረቱት። እንዳሁን አይነት ውድ አውሮፕላኖች እና በጣም እንትኖች አይደሉም። ግላይደሮች አሉ በጣም በቀላሉ የሚበሩ ምን የሚሉና ቁጥሩ በጣም ብዙ ነው። አንዳንዶቹ ሲገምቱ እንግዲህ ቢያንስ ከ300 በላይ አውሮፕላን ነው የነበረ። ያ ሁሉ እንግዲህ ሶማሊያም ታች በሞቃዲሾ በኩልም መጥቷል፣ በሰሜንም በኩል መጥቷል ማለት ነው። ያ ለኢትዮጵያውያን አዲስ ነበር እና ያኔን መላኩ በጉ ሰውም እኮ የጻፏት አንድ ስንኝ ነገር አለች። ናና መደመና ደኑን ጥሰስጥሰ ባየኸው ጎዳና የሚል ነገርና በሰማይ እንጠቃለን ብለውም አላሰቡም። በምድር ማ አልቻለንም በሰማይ ነው ያጠቃን እንጂ የሚል ብሂልም ነበር በወቅቱ። ከዛ ውጪ ብረት ለበስ ተሽከርካሪዎች ለኢትዮጵያውያን አዲስ ናቸው። ታንኮች፣ ይሄ በአጠቃላይ ብረት ለበስ ተሽከርካሪዎች ለኢትዮጵያውያን አዲስ ናቸው። በጎራዴ ሁሉ ኢትዮጵያውያን እየሄዱ ይመቱ ነበር። ምኑን እንደሚያጠቁትም አያውቁም። ይሄም አንድ ነው። በመትረየሶችና በእነዚህ በርቀት መሳሪያዎች ጣሊያኖች ይበልጣሉ። እኛ በጣም ትንሽ መትረየሶች ናቸው የነበሩ። የሬዲዮ ደግሞ ትልቁ ለኢትዮጵያውያን ችግር የሆነው እሱ ነው። ኢትዮጵያውያን አንድ ቴሌግራም አለች፣ እሷን ነው የሚጠቀሙባት። እነሱ ዘመናዊ የሬዲዮ መገናኛ አላቸው እና እንደውም ትልቁ ችግር የፈጠረው ቴሌግራሙ ነው። አሁን የማይጨውን ጦርነት መቼ ምን ሰዓት ላይ እንደሚጀመር ጣሊያኖች ያውቁታል። ቴሌግራሙ ተጠልፏል እና ንጉሰ ነገስቱ ለእቴጌ መነን ይደውላሉ። እንግዲህ እንዲሁ እያለሁ እንዲም ደግሞ ደህና ነኝም ለማለት አለ አይደለ? ግን ንጉሰ ነገስቱ ተናግረዋል ነው የሚባለው። እንግዲህ የጣሊያን ምንጮች እሱ ነው ያለው። በዚህ ቀን አስበን ነበር ቀይረን በዚህ ቀን ልናደርገው ነው ብሎ መጋቢት 22 እንደሚጀምር ጠዋት ተናግረዋል በቴሌግራም። ጣሊያኖች ያንን ጠልፈዋል። ስለዚህ አውቀውታል ማለት ነው። እና ጣሊያን የሚያደርገውን ሁሉ ማንኛውም ጥቃት በደንብ አድርጎ አሰናድቶ ነው ኮኦርዲኔት አድርጎ ነው የሚንቀሳቀሰው። የኛ ግን ያው እንዲሁ በተናጠል ነው። ያም ትልቅ ችግር ነበረ። ትልቁ ደግሞ ይሄ የፖለቲካ አንድነት አለመኖሩ። አጼ ኃይለ ሥላሴ ወደ ስልጣን ሲመጡና ዘውድ ሲደፉ እንግዲህ ብዙ አኩራፊ ነበር። ከዛ በኋላ የሚወሰዷቸው ይሄ ከህገ መንግስቱ ጋር መምጣት ጋር ተያይዞ መሳፍንቱ ተቀይመዋል። ምክንያቱም ህገ መንግስቱ የመሳፍንቱን ስልጣን ነው የገደበው። እነ ራስ ኃይሉ መታሰር፣ እነ ጅማ አባ ጅፋር የነሱ ሁሉ ከስልጣን መነሳት፣ በየቦታው አክራፊው በዛ እና መሳፍንቱ ትልቅ ኃይል ናቸው። የፖለቲካ ኃይል ናቸው፣ የሚሊታሪ ኃይል ናቸው። ሰራዊታቸውም ተበትኗል። ያኔ እንግዲህ ይሄ ቴሪቶሪያል አርሚ እንዲሆን የብሔራዊ ጦር እንዲሆን መደበኛ ጦር ገና እየተደራጀ ነበር። ያ ሁሉ ስለነበረ ያ የፖለቲካ አንድነት አለመኖሩ የኢትዮጵያን የመዋጋት አቅምም ቀንሶታል። ግን የፖለቲካ አንድነት ቢኖርም ኖሮ ግን ያንን ሰራዊት በዛ ሁኔታ ማሸነፍ እጅግ አስቸጋሪ ነበርና ከሁሉ እንግዲህ ይሄ ሁሉ ሆኖ ጣሊያን ትልቅ የኢትዮጵያን ጦር የፈታበት ዋናው ምክንያት ደግሞ እንግዲህ የመርዝ ጋዙ ነው።
የኤፒሬትን ጋዝ ሁለት አይነት ጋዞች ነበር የሚጠቀመው አንዱ ኤፒሬት ነው ሁለተኛ ደግሞ ይሄ የሙስታርድ ጋዝ የሰናፍጭ እና ይሄ ኤፒሬት ጋዝ ሰውነትን የሚያቆስል ነው ከላይ እንግዲህ እንደ ካፊያ ዝናብ ነው ሲለቀቅ የሚመጣው እሱ እንግዲህ ሰውነት ያቆስላል የቆሰለ ሰው ማሳከክ እና ከፍተኛ ቁስል ይፈጥራል እንደዚህ ሆኖ ሰራዊት ሊዋጋ አይችልም ያንን በዓለም መንግስታት ማህበርም የተከለከለ በዚህ በጦርነትም የተከለከለውን ነገር እሱን መጠቀማቸው ነው ይሄ የሰናፍጭ ጋዝ መጀመሪያ ዓለም ጦርነት ላይ በብዛት የተጠቀሙበት ነው ምክንያቱም ምሽግ ይዞ የተቀመጠን ሰራዊት ማስለቀቅ አይቻልም ያን ታንክም ወደ መጨረሻው ነው የመጣ ዝም ብሎ በጣም እንደ ኤሊ ተጎታች አይነት ታንክ ማለት ነው ያም ተከልክሎ ነበር የሰናፍጭ ጋዝ አይን ነው የሚያሳውረው ያረፈበት ቦታ ማለት ነው ይሄ ነው አሁን ለኢትዮጵያውያን ትልቅ ዱብዳ የሆነባቸውና የተስፋ መቁረጥ የፈጠረው ጦሩን በብዙ ቦታ የተፈታው ለዚህ ነው የራስ ምሩ ጦር አሁን ሽሬ ላይ የተወሰነች ፊት ለፊት የገጠመውን ጦር አሸንፎት ነበር በኋላ ግን ያ የሰናፍጭ ጋዝና የፔሬት ጋዝ ሲዘንብበት ሊቋቋም አልቻለም የራስ ሙልጌታ አምባራዶም ላይ እንደዛው ነው ያለቀው መቀሌ ያጠገብ ማለት ነው የጠራ ሜዳ ላይ ሄዶ የጦር ስልትም የድሮውን ነው የሚያውቀው እሱ አንድ የጠራ ሜዳ ውስጥ ያለ አምባራዶም የሚባል አምባ ላይ ተቀመጠ ጣሊያኖች በአውሮፕላን ብቻ ፈጁት የትም ሊሄድ አይችልም እንደዚህው የራስ ደስታ ዳምጠውም ጦር በኦጋዴን እና በኤልከሬ በኩል ምንም ሊያደርግ አልቻለም ሜዳ ለጣሊያን አውሮፕላኖች ቀጥታ ኢላማ ነው የሆነው እና ማይጨው መጋቢት 22 ላይ ደግሞ ያለ የሌላቸውን ኃይል ተጠቅመው ተረባረቡ በማግስቱ አሸንጌ ላይ ይሄ ሰውነቱ የቆሰለው አይኑ የታወረው እዛ ሲታጠብ ደግሞ ፈጁት ወደ 11000 ሰው በአንድ ቀን ጨረሱት የጣሊያን አውሮፕላኖች እየተፈራረቁ ማለት ነው ለዛ ነው ትልቅ እልቂት ይሆን በጣም ተስፋ አስቆራጭ ነበር ለሁሉም ይሄ ይደርሳል ብሎ የገመተ የለም እንደ ሁሉ ጊዜ ደግሞ ዛሬም ድረስ የሚነሳ የሚያከራክር የሚተች በወረራው ወቅት የቫቲካን አቋምና ሚናን በሚመለከት ነው እዚህም ያሉ ካቶሊካውያን ይሄ ነገር ይቆጫቸዋል ይመስለኛል ካርዲናል ብርሃነ ኢየሱስም አንድ ጊዜ እንዲሁ በውይይት ላይ አንስተውታልና ይሄ ትክክል ወቀሳ ነበር ወይ አሁን እንግዲህ ዩኒቨርሲቲም ይሄ ነገር ብዙ ጊዜ ሲነሳ ነበር የጭቅጭቅ ምንጭ ሆኖ ነበር ወትሮ የኢትዮጵያ ጥናትና ምርምር ተቋም ሮብ የሌክቸር ሲሪስ ነበረው እና ታዋቂ ሰዎች ይመጣሉ ወይንም ደግሞ መምህራንም እንደዚህ ከዩኒቨርሲቲ ውጭ ያሉት እና ምን ይሆናል እዛ ይሄ ስለ አድዋ ተነስቶ አንድ ሰው ያቀርባልና ቫቲካንን ለምን አትኮነንም ምክንያቱም አስተዋጽኦ አድርጋለች መድፎቹን እኮ ባርኮ ይላከው ምን ሚል ሁሉ መጣ ካድዋና ከንተም ጋርም ተምታታ አሁን ብዙ ጊዜ የቫቲካን ቤተክርስቲያን ወይም የካቶሊክ ቫቲካንና የካቶሊክ ቤተክርስቲያን እንዳንድ አይደለም ተወሰደው ቫቲካን ሀገር ነች አሁን ግን የካቶሊክ ቤተክርስቲያን ከተባለ ሰፊ ነው በጣም የዓለምን ሁሉ ነው የሚወስደው የሮማው ፓፓ ደግሞ የቫቲካን ብቻ መሪ ሳይሆኑ የዓለም የካቶሊካውያን እንግዲህ መሪ ናቸው አሁን መታየት ያለበት በወቅቱ ጣሊያን ላይ ምን ነበረ ነው ይሄን ደግሞ ጭቅጭቁን ጥሩ አርጎ የሚፈታልን አምባሳደር ዘውዴ ረታ ቆንጆ አርገው እንደውም በርካታ ገጾችን ሰጠውታል በመጽሐፋቸው የቀዳማዊ ኃይለ ሥላሴ መንግስት የሚለው ላይ ማለት ነው አሁን የቫቲካን አቋም በኢትዮጵያ ጉዳይ በሚል አርስት በጣም ጥሩ ትንታኔ ሰጠውታል ዶክመንቶችን ሁሉ በደንብ አርገው አግኝተዋል የታሪክ ሰነዶችን እና በወቅቱ የነበሩት ፓይስ 11ኛ ናቸው የሮማው ፓፓ ማለት ነው ሙሉ በሙሉ ጦርነቱን ተቃውመዋል እንደውም ሁለት ነገሮች ነበሩ አንደኛ እሳቸው የተተቹት ምንድነው የአውሮፓ ጋዜጠኞች ተቿቸው ነበር እንዴት ነው የሮማው የካቶሊኩ ጳጳስ እንደመሆኑ መጠን ፋሺስቶች በአውሮፓ አይወደዱም ነበር ያው አብዮተኞች አይደሉና ይሄ የጸና ስርዓትን እንደው ድንገት መጣው ነው የያዙት እና አቋማቸው ሁሉ የጦረኝነት አቋም ነበር ናዚዎችም አይወደዱም ነበር እና የአውሮፓ ጋዜጦች ተቿቸው ነበር ኢትዮጵያ ላይ የወረራ ሲቃጣ እንዴት ዝም ይላሉ ትልቅ መንፈሳዊ መሪ አይደሉም ወይ ዝምታ መረጡ ነው ይሄ ሲያስተቻቸው እሳቸው አንደኛ ሙሉ በሙሉ እንዳያወግዙ አስቸጋሪ ነው የሙሶሊኒ መንግስት ሌላ ጫና ሊያመጣባቸው ይችላል ልቦናቸው ከኢትዮጵያ ጋር ነው በይፋ ደግሞ መናገር አልቻሉ አንድ ያገኙት ምንድነው እንግዲህ አምባሳደር ዘውዴ እንደሚነግሩን አንድ ጥሩ አጋጣሚ ያገኙ የሚኮንኑበት ያም ምንድነው የዓለም ነርሶች ወደሳቸው ይሄዳሉ እንግዲህ ለቡራኬ ይሁን ለምን አልታወቀም እና እነዛን ነርሶች ቡራኬ ሰጠው ንግግር ሲያደርጉ ምን ይላሉ እንደው አንድ ሀገር ራሱን ለመከላከል የሚያደርገው ጦርነት ጥሩ ነው የተቀደሰ ነው ምክንያቱም ሀገርን ህዝብን ለመከላከል ነው
ግን አንድ ሀገር በችግር ምክንያት እንዲሆኛለሁ ብሎ ሌላ ሀገር ላይ የሚሰነዝረው ወረራ ግን በእግዚአብሔር ፊትም የሚፈቀድ አይደለም አይነት ንግግር ኢትዮጵያ የሚል ነገር አላሉ። ይሄ ለሙሶሊኒ ግልጽ ነው ምን እንደሆነ ወረራውን ማውገዙ እንደሆነ ማለት ነው። አሁን ለአውሮፓ ጋዜጦች ደግሞ ምን ዳርዳር ይላሉ የነገሩን መሀል አይነኩም ወይ ነው። በተለይ አንድ ዴንማርካዊ ጋዜጠኛ በጣም ይተቻቸው ነበር እየተከታተለ እና ይሄ በተደረገ እንግዲህ አቋማቸውን ግልጽ ያደረጉት እዚያ ላይ ነው። እና ፓይስ 11ኛ የሮማው ፓፓ ያኔ ምንም ጦርነቱን የሚደግፉም አይደሉም እንደው በተቻለ እንግዲህ ለስለስ ብለው ስምም ሳይጠቅሱ ምንም ሳያዙ እንደው በአጋጣሚ ለነርሶች ባደረጉት ንግግር አውግዘዋል በተዘዋዋሪ ማለት ነው። ይሄ ከሆነ በኋላ ምን ይሆናል? ቀዳማዊ ኃይለ ሥላሴ ለፓይስ 11ኛ ደብዳቤ ይልካሉ። ይሄ ደብዳቤ እሳቸው ጋር አልደረሰም። ያው የፋሺስቶች የፖለቲካ ኢንቴሊጀንስ ያዙ እና ሙሶሊኒ ጋር ደረሰ። በርሶ እንተማመናለን ጣሊያን እንዲህ ስትል ዝም እንደማይሉ ምን እንደሚሉ ነው። ከዛ በኋላ ቀጭን ትእዛዝ ተሰጠ። እንግዲህ ወይ አርፈው ቁጭ ይበሉ ምን ያረጉን ስራ አውቀናል ሚል ማለት ነው ከሙሶሊኒ። ከዛ በኋላ ዝምታ መረጡ። ምንም ሊያደርጉ አይችሉም። ምክንያቱም የአውሮፓ ሁኔታ ያኔ የሚያሰጋ ነበርና የፋሺስት መንግስት ደግሞ ለኛ ብቻ አይደለም በነገራችን ላይ አረመኔ በራሱ በጣሊያን ህዝብ ላይ ከፍተኛ የፖለቲካ ጫና ነው ያመጣው። ያ ስለሆነ ዝም አሉ። ግን ያ ማለት በጣሊያን ውስጥ ሌሎች ካቶሊኮች በተለይ ሊቀ ጳጳሳት አልነበሩም ማለት አይደለም። ጦርነቱን የሚደግፉ አንደኛ ቀንደኛ የፋሺስት ደጋፊ የነበሩ በተለይ ይሄ የሚላኖ ሊቀ ጳጳስ ካርዲናል አልፎንስ ሹስተር የሚባሉ እሳቸው በጣም ምንድነው ጣሊያን ኢትዮጵያን መውረር አለባት እያሉ ሲቀሰቅሱ የነበሩ ናቸው። በሌላ በኩል ደግሞ አሁን እንደ ካርዲናል ራፋኤል ካርሎ ሮሲ ደግሞ ይቃወማሉ። ለምንድነው ኢትዮጵያ የምትወረርበት? ትክክል አይደለም፣ ይሄ ጦርነት ትክክል አይደለም፣ ለጣሊያንም አይበጃትም፣ ልጆቻችሁንም ወስዶ ያስፈጃል አይነት ነገር ሲናገሩ ነበርና ድብልቅልቅ ያለ ነው። የፋሺስቱን መንግስት የሚደግፉት ወረራውን እንዲካሄድ በይፋ ሁሉ በአደባባይ ሲቀሰቅሱ የነበሩ ናቸው። የሚያወግዙት ግን እንደው አጋጣሚ እየጠበቁ ካልሆነ በይፋ ለማውገዝ ማለት አሁን እንደው ማነጻጸር ያስቸግራል እንጂ ደርግን በቀይ ሽብር ጊዜ ለምንድነው ሰው የምትገሉት ብሎ መናገር ይቻላል። እንደው በአደባባይ አይደለም በአደባባይ የቤት ውስጥ ራሱ እንደው ወፍ ወይ ሰይጣን ወስዶ ያቀብላቸው ይሆን ብሎ የሚፈራበት ነውና እውነታው ያ ነው። ፓይስ 11ኛ የወቅቱ ካቶሊኮች ፓፓ ምንም ወረራውን አልደገፉም፣ ተቃውሞታል። እሺ አበባው ይሄንን ግልጽ ካረግን ይሄንን ከምን ጋር ያያይዙታል? ለግራዚያኒ ሐውልት ይሰራለት በተባለ ጊዜ የነበረውን እንቅስቃሴ አብረው አያይዘው እንደ ተቃውሞ ኢትዮጵያውያን በተለያየ ዓለም ያሉ ኢትዮጵያውያን ይሄንን እንደ ተቃውሞ አድርገው ያቀርቡታል። ይቅርታ መጠየቅ አለባቸው የሚል ክርክር ያነሳሉ እና ለዚህ ብዬ ነው ያነሳሁት። ይሄንን ያኛው ትክክለኛ ነው። ግራዚያኒ ሐውልትን መቃወማቸው በጣም ትክክለኛ በርግጥ እርምጃ ነው። አዎ እሱን መቃወማችን አይደለም። እሺ እንደው አሁን ብዙ ውሎች በኋላ ስላሉ ነው እንጂ የቫቲካን የሚጠይቅበትም ምክንያት የለም። ግን የጣሊያን መንግስት ገና እንደው በካሳም በምንም ብዙ ነገር መስራት አለበት። ተገቢው ካሳ አልተከፈለም። ያኔ የተደረገው በ1947 ነው በኢትዮጵያና በጣሊያን መካከል ውል የተደረገው ከሁለተኛ ዓለም ጦርነት በኋላ ማለት ነው በፈረንጆቹ እና ያኔ የተደረጉ ውሎች በዚህ ጊዜ ይሄን ያክል ሚሊዮን ዶላር 25 ሚሊዮን ዶላር በዚህ ጊዜ እንዲህ እየተባለ የውሉ ዝርዝር እንኳን ሲታይ አሁን ይሄ ነው ወይ ለተደረገው ሁሉ እንግዲህ ያለቀው ሲታይ ሰው በጣም ብዙ ነው። በጦርነትም በመርዝም በጭፍጨፋም የካቲት 12ቱ ብቻ ስንት ነው ትልልቅ ሰው አጣበታለች ኢትዮጵያ። እየተለቀሙ ደግሞ እየታደኑ የተጨፈጨፉ አሉ። እነዚህ ሁሉ አሉ። ከብቱ ሲያለቀው እንግዲህ ጣሊያን አንደኛው ማዳከሚያ መንገድ የአርበኞችን እንቅስቃሴ አድርጎት የነበረ ከብት መጨፍጨፍ ነው። ዝም ብሎ ሰው ይሸሻል፣ ጥግ ይይዛል እንደምንም ብሎ ማለት ነው። ሜዳ ላይ የተገኘ ከብትን ሁሉ እኮ ይፈጁት ነበር እና የተፈጸመው ግፍ ይሄ ነው ተብሎ የሚነገር አይደለም። እና ከዚህ አኳያ እንደው የተከፈለው ካሳ ኢትዮጵያ አንድ አውሮፓዊት ሀገር ብትሆን ኖሮ በዛ ትላቀቅም ነበር። አበባው ሌላው ያው ከግራም ከቀኝም እያደረግን እንድዳየው ፈልጌ ነው። ንጉሱ ከሸሹ በኋላ የነበረው እንቅስቃሴ ይሄን ያህልም አልነበረም። ግን ደግሞ በጎሬ መንግስት ለማቋቋም ተሞክሯል። የጥቁር አንበሳ እንቅስቃሴ ነበር። ግን ጠንካራ ተቃውሞ ነበር ለማለት አይቻልም። እንዳውም በዛን ጊዜ የነበሩ ሰዎች ሲናገሩ እንደምሰማው ጣሊያን አመጣና
አፈሰሰው ይላሉ። እና አቡጀዲውን አንዳንድ ቁሳቁሶችን ምኖችን አመጣና ገበያው ላይ አፈሰሰው ይላሉ። እኔም ማቃቸው ሰዎች ሲናገሩ የሰማሁት ነው። የተማሩትም ሰዎች ደግሞ በአገራችን ውስጥ የነበረውን ስርዓት የመቃወምም ነገር ስለነበረ ከጣሊያን ጋራ ግንኙነት የፈጠሩበት ጊዜ ነበርና እዚህ ላይ እንደው ሀሳብ ብሰጥበት ብዬ ነው። ለምንድን ነው ድንጋጤው ነው? ቅድም እንዳልከው ልክ ነሽ። የመጀመሪያው ክፍል እዚህ ላይ ያበቃል። ሳምንት ሁለተኛው ክፍል ከዚህ ጥያቄ ምላሽ ይጀምራል።